በጎሮ ጉርድ ሾላ፣ ሰዓሊተ ምህረት፣ ገርጂና ሾላ በሚገኙ የገበያ ማዕከላትና የመንገድ ላይ የእንስሳት ግብይት ተዘዋዝረን እንደተመለከትነው ገበያው ቀዝቀዝ ያለ ቢሆንም በተለያዩ ሸቀጦች ላይ ጭማሪ ታይቷል። በተለይ በዓመት በዓል ጊዜ ተፈላጊ የሆነው ቀይ ሽንኩርት ከሰሞኑ 35 ብር ለኪሎ ይሸጥ የነበረው ከ40 እስከ 45 ብር፣ ባለ 5 ሊትር ዘይት ከ320 ወደ 335 ብር ከፍ ብሏል። በግ ከ1500 እስከ 4000 ብር የሚገኝ ሲሆን የስኳር ነገር ግን ከናካቴው ገበያ ላይ ለማግኘት በጣም አስቸጋሪ እንደሆነ ሸማቾች በማማረር ገልጻሉ። ስኳር ጠፍቷል። ስኳር አሁን በሀገሩ ላይ የለም። ስንሄድ ራሱ እዛ የለም ነው የሚሉት። ጉርድ ሾላ አካባቢ በአይሱዙ መኪና ሙሉ ዶሮ ይዞ ሲሸጥ ያገኘ ነው ወጣት ዘለቀ የዶሮ ዋጋ ቀንሷል ይላል። ዶሮ በመቶ የገበያው ሁኔታ እስካሁን ቀዝቃዛ ነው። እንግዲህ ነገ ከነገ ወዲያ ነው የሚታወቀው። እስካሁን ያለው ነገር ምንም የሚባል ነገር አይደለም። የመጡት ከዱከም ነው የመጡት። ዋጋቸው ከ110 እስከ 120 እየሸጥን ያለ ነው። አሁን የገበያው ሁኔታ በጣም ቀዝቃዛ ነው። እስካሁን ምንም የለም። እንግዲህ ነገ ከነገ ምን እንደሆነ አላወቅንም። እስካሁን ምንም ገበያ የለም። በዛው ቅጽበት ወደ ሾላ የገበያ ማዕከል ተጉዘን ዶሮ ከ130 እስከ 200 ብር ሲሸጥ ተመልክተናል። ቡታጋዝ ለማግኘት ረዥም ወረፋ ይዞ በማደያዎች ረዥም ሰዓታት መጠበቅ ብርቅ አይደለም። ቀርበን ተገልጋዮችንና አቅራቢዎችን ለማነጋገር ጥረት አድርገን ነበረ። አስፈላጊነቱ ባይገባንም በየነዳጅ ማደያው ሁለት ፖሊሶች ተመድበው ጥበቃ እያደረጉ ነው ከአስቸኳይ ጊዜ አዋጁ በኋላ። በመሆኑም ምንም እንኳ መታወቂያችንን አሳይተን ቃለ ምልልስ ለማድረግ ብንሞክርም አይቻልም ስለተባልን ሳይሳካልን ቀርቷል። ለዶቼ ቬለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም